አትናቴዎስ ቀድሞ እማያምን ነበር፣ ክርስቲያን አልነበረም፣ እማያምን ነበር። አንድ ቀን ጨዋታ ሊጫወት ወደ ክርስቲያኖች ዘንድ ሄደ። ጨዋታ እየተጫወቱ ነው። አብሬያችሁ ልጫወት አላቸው። አይ አንተ በእምነት ስለማትመስለን ክርስቲያን ስላልሆንክ ከኛ ጋር ልትጫወት አይገባህም አሉት። እኔ አላቸው እኔ ክርስቲያን ብሆን ባምን ከናንተ ጋር መጫወት እችላለሁ አላቸው። አዎ ትችላለህ አሉት። በቃሽ አምኛለሁ አላቸው። ኑ አንድ ሰው ስለተጨመረ ድጋሚ ዕጣና አውጣ ተባባሉ። ዕጣ ሲወጣ ሊቀ ጳጳስነት ፓትርያርክነት ለማን ደረሰው? እመቤታችን ቅድስት ድንግል ማርያም በዕለተ እሁድ ትመሰላለች። እመቤታችን ቅድስት ድንግል ማርያም በሰባቱ ዕለት ትመሰላለች። ሁሉን በየቦታው እንመልከት አይሻልም? ስለዚህ ዛሬ እመቤታችን ቅድስት ድንግል ማርያም በምን ትመሰላለች እንላለን? በዕለተ እሁድ። ስለዚህ እመቤታችን ቅድስት ድንግል ማርያም በዕለተ እሁድ ትመሰላለች። በዕለተ እሁድ 10 ፍጥረታት 4ቱ ባህሪያት ተገኝተዋል። ከእርሷም ለዘኮነ ምክንያተ ፍጥረት በህላዌሁ የተባለ ጌታ ተገኝቷል። 8ኛ ብርሃንን ፈጠረ። ብርሃን የተፈጠረበት ዕለት እሁድ ነው። የተፈጠረበት ሰዓት ደግሞ በቀዳማይ ሰዓተ መዓልት ከንጋቱ 1 ሰዓት ነው። 7ቱን ፍጥረታት በአርምሞ በዝምታ 8ኛውን ፍጥረት ብርሃንን ደግሞ ሥላሴ በመናገር ፈጥረዋል። ለምን እንደዚህ አድርገው ፈጠሩ ቢሉ በአርምሞ በነቢብም መፍጠር ይቻለኛል ሲል ነው። ሁለተኛ ምክንያት ለማጥፋትና ምላሽ ለማሳጣት። አሁን እግዚአብሔር አምላክ በአርምሞ ብቻ ቢፈጥር ኖሮ ወይም በነቢብ ብቻ ቢፈጥር ኖሮ መናፍቃን ምን ይሉ ነበረ? እግዚአብሔር አምላክ እኮ በዝምታ እንጂ በመናገር እንጂ በዝምታ መፍጠር አይቻለው ይሉ ነበር። ሶስተኛ 7ቱን ፍጥረታት በአርምሞ ፈጥሮ 8ኛውን ፍጥረት በነቢብ የፈጠረበት ምክንያት ሰሚ ባለበት መናገር ይገባል ሲል ነው። እግዚአብሔር አምላክ ቀድሞ ሰማዕያን የሚሰሙ መላእክት አልነበሩምና 7ቱን በአርምሞ ፈጥሯል። አሁን ግን የሚሰሙ መላእክት ተፈጥረዋልና መላእክት አሉና ብርሃኑን በነቢብ በመናገር ፈጠረ። ምክንያቱም መላእክት ምን የሚያደርጉ ስለሆኑ? የሚሰሙ ስለሆኑ። ሰለስቱ ምዕት 318ቱ ሊቃውንት ለነፍስ ለሥጋ የማይረባ የማይጠቅም ነገር አትናገሩ፣ አትጫወቱ እንዳሉ ክርስቲያን ሊናገር የሚገባው ለነፍስም ለሥጋም የሚጠቅም ነገርን ነው። ሊጫወትም የሚገባው ለነፍሱም ለሥጋውም የምትጠቅመውን ጨዋታ ነው። ጸሎት ጨዋታ አይደለም? ልጅ ከአባቱ ጋር እንደሚጫወተው እኛም በጸሎት በኩል ከእግዚአብሔር ጋር እንጨዋወታለን አይደል? አንነጋገርበትም? ምን አይነት ጨዋታ ነው የምትጫወቱት እናንተ? የነ ቅዱስ አትናቴዎስ ጨዋታን እስኪ ተመልከቱት። አትናቴዎስ ቀድሞ እማያምን ነበር፣ ክርስቲያን አልነበረም፣ እማያምን ነበር። አንድ ቀን ጨዋታ ሊጫወት ወደ ክርስቲያኖች ዘንድ ሄደ። ጨዋታ እየተጫወቱ ነው። አብሬያችሁ ልጫወት አላቸው። አይ አንተ በእምነት ስለማትመስለን ክርስቲያን ስላልሆንክ ከኛ ጋር ልትጫወት አይገባህም አሉት። እኔ አላቸው እኔ ክርስቲያን ብሆን ባምን ከናንተ ጋር መጫወት እችላለሁ አላቸው። አዎ ትችላለህ አሉት። በቃሽ አምኛለሁ አላቸው። ኑ አንድ ሰው ስለተጨመረ ድጋሚ ዕጣና አውጣ ተባባሉ። ዕጣ ሲወጣ ሊቀ ጳጳስነት ፓትርያርክነት ለማን ደረሰው? ለአትናቴዎስ ደረሰው። ይሄን ሁሉ ጨዋታ ሲጫወቱ
ቅዱስ እለ እስክንድሮስ ይመለከታቸው ነበር። 19ኛው የእስክንድሪያ ሊቀ ጳጳሳት ይመለከት ነበር። ከህፃናት ምን ጥቅም አገኛለሁ ብለህ ነው የምትመለከተው ሲሉት አትሸወዱ፣ ይህ ጨዋታ አይደለም ትንቢት ነው አላቸው። ምንድነው? ትንቢት ነው። ኋላ ምን ሆነ? ሊቀ ጳጳሳት ሆነ፣ ፓትርያርክ ሆነ። እና እግዚአብሔር አምላክ ሰሚ ባለበት መናገር ይገባል ሲል ሰባቱን ፍጥረታት በአርምሞ ከፈጠረ በኋላ ስምንተኛውን ፍጥረት ብርሃንን በመናገር ፈጠረ። እግዚአብሔር አምላክ ጨለማን ነው ቀድሞ የፈጠረው ወይስ ብርሃንን ነው? ማንን ነው ቀድሞ የፈጠረው? ጨለማን አይደል? አምስተኛው ፍጥረት ምንድነው? ጨለማ። ስምንተኛው ፍጥረትስ ብርሃን ነው። ስለዚህ የሚቀድመው ማን ነው? ጨለማ ነው። ስለምን ጨለማን በፊት ብርሃንን በኋላ ፈጠረ ከተባለ አንደኛ ኖቱ ላይ ያላል መሰለኝ። አንደኛ ከመናፍቃን ምክንያት ለማጥፋት ነው። ከመናፍቃን ምክንያት ለማጥፋት ነው። እግዚአብሔር አምላክ አስቀድሞ ብርሃንን አስከትሎ ደግሞ ጨለማን ቢፈጠር ኖሮ ምን ይሉ ነበር መናፍቃን? ደጉ አምላክ ብርሃንን ቢፈጥር ክፉ አምላክ ደግሞ ደጉን አምላክ አይቶ ምንም ፈጠረ? ጨለማን ፈጠረ ባሉ ነበር። በፊት ብርሃንን ፈጥሮ በኋላ ጨለማን ቢፈጥር ሰናይ አምላክ ብርሃንን ቢፈጥር እኩይ አምላክ ጨለማን ፈጠረ ባሉ ነበርና ከመናፍቃን ምክንያት ለማጥፋት ሲል በፊት ጨለማን በኋላ ብርሃንን ፈጠረ። ሁለተኛ ጨለማን በፊት ብርሃንን በኋላ ያደረገበት ምክንያት የሚያልፈውን በፊት የማያልፈውን በኋላ መፍጠር፣ ክፉን በፊት በጎን በኋላ ማምጣት ለጌታ ልማዱ ስለሆነ በፊት ጨለማን በኋላ ምንም ፈጠረ? ብርሃንን ፈጠረ። በፊት ይህን ዓለም አውርሶ በኋላ የማታልፈውን መንግስት ሰማያትን እንዲያወርሰን፣ በፊት ኦሪትን ሰርቶ በኋላ ወንጌልን እንደሰራልን፣ በፊት የምታልፈውን ኦሪትን ሰርቶ በኋላ ደግሞ የማታልፈውን ወንጌልን እንደሰራልን፣ በፊት መከራውን አምጥቶ በኋላ ጸጋውን ክብሩን እንዲሰጠን፣ እንደዚህ ሁሉ በፊት ጨለማን ፈጥሮ በኋላ ምንም ፈጠረ? ብርሃንን ፈጠረ። ከክብር በፊት ምን አለ? መከራ አለ። ከጸጋ በፊት ምን አለ? መከራ አለ። እስኪ በሉ እንበለ መከራ ይትረከብ ጸጋ። ያለ መከራ ምን አይገኝም? ጸጋ አይገኝም። ቅዱስ ጊዮርጊስ ክብር ያገኘው መጀመሪያ በምን ውስጥ አልፎ ነው? በመከራ ውስጥ አልፎ ነው። ስናየው ለኛ ጨለማ አይደል? መከራው አይደል እንዴ? ለኛ እኮ ጨለማው ፓርት አልፎልን ብርሃኑን ፓርት ብቻ ብናየው ደስ አያሰኘንም? ያ ማለት ምንም መከራ ሳያገኘን ክብር ብናገኝ ደስ አያሰኘንም? በዚህ ዓለም እንኳን ሮጦ ያላሸነፈ ሰው ሜዳሊያ አያገኝም። በዚህ ዓለም መከራን አሸንፎ ወደ እግዚአብሔር ያልሄደም ሰው ምንን አያገኝም? ሜዳሊያን አያገኝም። የክብር አክሊልን፣ የህይወት አክሊልን፣ የጽድቅ አክሊልን አያገኝም። ጨለማና ብርሃን የምን አምሳል ወይም የምን ምሳሌ ናቸው? አንደኛ ጨለማ የኦሪት ብርሃን የወንጌል። ትንቢተ ኢሳይያስ ምዕራፍ 9 ቁጥር 2፣ ሮሜ ምዕራፍ 13 ከቁጥር 12፣ አንደኛ ጴጥሮስ ምዕራፍ 2 ቁጥር 9። ሁለተኛ ጨለማና ብርሃን የምን አምሳል ናቸው ከተባለ ጨለማ የአላዋቂነት ወይም ያለማወቅ፣ ብርሃን የእውቀት ወይም የማወቅ ምሳሌ ናቸው። እኛ የምናውቀው በብርሃን ያለውን ነው አይደል? በጨለማ ያለውን ማወቅ እንችላለን። ስለዚህ ጨለማ በምን ይመሰላል? ባለማወቅ ይመሰላል። ብርሃን ደግሞ በማወቅ ይመሰላል። ሶስተኛ ጨለማ የገሃነመ እሳት፣ ብርሃን
የመንግስት ሰማያት አምሳል ናቸው። ያው እናክልበት ከተባለ ጨለማ የምን አምሳል? የሲኦል። ብርሃን አቤት የገነት አምሳል ነው። እግዚአብሔር ብርሃንን ለምን ፈጠረው? እግዚአብሔር አምላክ ብርሃንን የፈጠረበት ምክንያት በብርሃን በምትመሰል ሃይማኖት ሆናችሁ ብትፈልጉኝ ብትመረምሩኝ እገኛለሁ ሲል ነው። በብርሃን በምትመሰል ሃይማኖት ሆናችሁ ብትፈልጉኝ ብትመረምሩኝ እገኛለሁ ሲል ነው። ከዚህ ቀጥሎ የምንመለከተው ሰባቱ ሰማያት የተቀቡበትን ሰዓትና 10ሩ ነገድ የተቀቡበትን ሰዓት ነው። ሰባቱ ሰማያት የተቀቡበት ሰዓት በሁለተኛው ሰዓተ ማልት፣ ያ ማለት ከቀኑ ወይ ደግሞ ከነጋቱ ስንት ሰዓት? 2 ሰዓት ማለት ነው። በሁለተኛው ሰዓተ ማልት ጽርሐ አርያምን ሰማይ ውዱድን መንበረ ስብሃትን ሁለንተናዋን ቀባት። ስለዚህ ጽርሐ አርያም ሰማይ ውዱድ መንበረ ስብሃት የተቀቡበት ሰዓት በሁለተኛው ሰዓተ ማልት ነው። በሶስተኛው ሰዓተ ማልት ኢዮርን የአለቆችን ዙፋን ሁለንተናዋን ቀባት። በሰባተኛው ሰዓተ ማልት ራማን የአለቆችን ዙፋን ሁለንተናዋን ቀባት። በ10ኛው ሰዓተ ማልት ኤረርን የአለቆችን ዙፋን ሁለንተናዋን ቀባት። በ12ኛው ሰዓተ ማልት ኢየሩሳሌም ሰማያዊትን አይደለችም፣ እሺ ኢየሩሳሌም ሰማያዊትን ሁለንተናዋን ቀባት። አሁን የተመለከትናቸው ሰባቱ ሰማያት የተቀቡበትን ሰዓት ነው። ቀጥሎ ደግሞ 10ሩ ነገድ የተቀቡበትን ሰዓት እንመልከት። አንደኛ አጋዕዝትን በ3ኛው ሰዓተ ማልት ቀባቸው። ሁለተኛ ኪሩቤልን በ4ኛው ሰዓተ ማልት ቀባቸው። ሶስተኛ ሱራፌልን በ5ኛው ሰዓተ ማልት ቀባቸው። አራተኛ ኃይላትን በ6ኛው ሰዓተ ማልት ቀባቸው። አምስተኛ አርባብን በ7ኛው ሰዓተ ማልት ቀባቸው። ስድስተኛ መናብርትን በ8ኛው ሰዓተ ማልት ቀባቸው። ሰባተኛ ስልጣናትን በ9ኛው ሰዓተ ማልት ቀባቸው። 8ኛ መኳንንትን በ10ኛው ሰዓተ ማልት ቀባቸው። 9ኛ ሊቃናትን በ11ኛው ሰዓተ ማልት ቀባቸው። 10ኛ መላእክትን በ12ኛው ሰዓተ ማልት ቀባቸው። ልከልስ ነው። አጋዕዝትን በ3ኛው፣ ኪሩቤልን በ4ኛው፣ ሱራፌልን በ5ኛው፣ ኃይላትን በ6ኛው፣ አርባብን በ7ኛው፣ መናብርትን በ8ኛው፣ ስልጣናትን በ9ኛው፣ መኳንንትን በ10ኛው፣ ሊቃናትን በ11ኛው፣ መላእክትን በ12ኛው ሰዓተ ማልት ቀባቸው። የቅባቱ ምስጢር ምንድን ነው ከተባለ ቀባቸው ማለት ለመላእክት አእምሮ፣ ዕውቀት፣ ፍቅር፣ ትሕትና፣ የዋሃት፣ ትዕግስት የሚሆናቸውን ለዘላለም የማይነጥፍ የማያቋርጥ እንደ ምንጭ የሚፈስ እንደ ጎርፍ የሚጎርፍ ምስጋና ሰጣቸው ማለት ነው።
ሉል እግዚአብሔር በየሰማያቱ ያሉትን መላእክትን ሲቀባቸው የብርሃን መጎናጸፊያ አጎናጽፎ የብርሃን ዝናር አስታጥቆ የብርሃን መነጽር ወይም መስታወት አስይዞ ማህተቡ መስቀል የሆነ የብርሃን ዘንግ አስይዞ የብርሃን ጫማ አጫምቷቸው የብርሃን አክሊልና ዘውድ ደፍቶ ነው። ይህም ምሳሌ ነው። እግዚአብሔር ለምን ይህን ሁሉ ለመላእክት አደረገላቸው ቢሉ ፍጡሮች ናችሁ ሲል የብርሃን መጎናጸፊያ አጎናጸፋቸው። ተገዢዎች ናችሁ ሲል የብርሃን ዝናር አስታጠቃቸው። ሰራዊት ናችሁ ሲል የብርሃን ዘንግ አስያዛቸው። መውጣት መውረድ አለባችሁ ሲል የብርሃን ጫማ አደረገላቸው። እኔን ማየት በፈለጋችሁ ጊዜ ያለ ምክንያት ማየት አትችሉም ሲል የብርሃን መነጽር የብርሃን መስታወት አስያዛቸው። የጸጋ መንግስት አንግሻቸዋለሁ ሲል የብርሃን አክሊል የብርሃን ዘውድ ደፋላቸው። ጌታ 12ቱን ሰዓተ ሌሊትና 12ቱን ሰዓተ መዓልት ስራ ሰርቶበታል። ስለምን ቢሉ ምክንያቱ ምንድን ነው ቢሉ አንደኛ ወይም ለጊዜው ፈቃዱ ቢሆን ለጊዜው ምኑ ቢሆን ፈቃዱ በሁለቱም መስራት ፈቃዱ ስለሆነ ፍጻሜው ግን በኋላ የሚነሱ ቅዱሳን በ24 ሰዓቶች የማመስገናቸው ምሳሌ ነው። ቅዱስ ዳዊት በመዝሙር 33 ቁጥር 1 ላይ እባርኮ ለእግዚአብሔር በኩሎ ጊዜ ወዘልፈ ሰባቲው ውስተ አፉዬ ይላል። እግዚአብሔርን ሁል ጊዜ አመሰግነዋለሁ፣ ምስጋናውም በምን ላይ ነው? በአፌ ላይ ነው እንዲል ማለት ነው። ሁል ጊዜ በ24ቱም ሰዓት ማለት ነው። መዝሙር 33 ቁጥር 1 ኦሪት ዘፍጥረት ምዕራፍ 1 ቁጥር 5 እንዲህ ይላል፣ እግዚአብሔርም ብርሃኑን ቀን ብሎ ጠራው፣ ጨለማውንም ሌሊት አለው። ማታም ሆነ ጧትም ሆነ አንድ ቀን። ስንት ቀን? ስለዚህ ጨለማውን ሌሊት ብርሃኑን መዓልት አለው። ሁለቱን አንድ አድርጎ ምን አላቸው? ዕለት አላቸው። አንድ ቀን አላቸው። ስለዚህ አንድ ቀን አንድ ዕለት የሚባለው አንድ እጅ ጨለማ አንድ እጅ ብርሃን ነው። አንድ እጅ ጨለማ አንድ እጅ ብርሃን ነው። ሁለቱን አንድ አድርጎ ምን አላቸው? ዕለት አላቸው። ጌታ ጨለማውንና ብርሃኑን ሁለቱን አንድ አድርጎ ዕለት እንዳላቸው ጨለማ የምን ምሳሌ ነው? የኦሪት። ብርሃን የወንጌል ምሳሌ ነው። እግዚአብሔር አምላክ ጨለማውን እና ብርሃኑን አንድ አድርጎ ዕለት እንዳላቸው ኦሪትም ወንጌልም ሁለቱም ሕግ በመባል አንድ ናቸው። ምን በመባል? ሕግ በመባል አንድ ናቸው። ጨለማ የትስብእት የሥጋ ምሳሌ ነው። ጨለማ የምን ምሳሌ ነው? የሥጋ የትስብእት ምሳሌ ነው። ብርሃን የመለኮት ምሳሌ ነው። ጨለማውንና ብርሃን ሁለቱን አንድ አድርጎ ዕለት እንዳላቸው ትስብእት ወይም ደግሞ ሥጋ እና መለኮት በተዋህዶ አንድ አካል አንድ ባህሪ የመሆናቸው ምሳሌ ነው። እመቤታችንና ዕለተ እሁድ። እመቤታችን ቅድስት ድንግል ማርያም በዕለተ እሁድ ትመሰላለች። እመቤታችን ቅድስት ድንግል ማርያም በሰባቱ ዕለት ትመሰላለች። ሁሉን በየቦታው እንመልከት አይሻልም? ስለዚህ ዛሬ እመቤታችን ቅድስት ድንግል ማርያም በምን ትመሰላለች እንላለን? በዕለተ እሁድ። ስለዚህ እመቤታችን ቅድስት ድንግል ማርያም በዕለተ እሁድ ትመሰላለች። በዕለተ እሁድ 10 ፍጥረታት አራቱ ባህሪያት ተገኝተዋል። ከእርሷም ለዘኮነ ምክንያተ ፍጥረት በህላዌሁ የተባለ ጌታ ተገኝቷል። በዕለተ እሁድ የፍጥረታት መገኛ የሆኑ አራቱ ባህሪያት እንደተገኙ ከእመቤታችን ከቅድስት ድንግል ማርያምም ለፍጥረታት መገኛ የሆነ ክርስቶስ ተገኝቷልና እመቤታችን ቅድስት ድንግል ማርያም በማን ትመሰላለች? በዕለተ እሁድ ትመሰላለች። በዕለተ እሁድ ለፍጥረታት መገኛ የሆኑ
አራቱ ባህሪያት እንደተፈጠሩ ከእመቤታችን ከቅድስት ድንግል ማርያምም ፍጥረትን ሁሉ ያስገኘ ክርስቶስ ጌታ ተገኝቷልና እመቤታችን ቅድስት ድንግል ማርያም በዕለተ እሑድ ትመሰላለች። አራቱ ባህሪያት መገኛ አይደሉ? ምን ይባላሉ? አስራወ ፍጥረታት፣ የፍጥረታት መገኛ፣ ስር፣ መሰረት ይባላሉ። እሑድ ከዕለታት ሁሉ ትበልጣለች። እመቤታችን ቅድስት ድንግል ማርያምም ከፍጥረት ሁሉ ትበልጣለች። እሑድ ዕለት ለመጀመሪያ ጊዜ የተፈጠረበት ስለሆነ ጥንተ ዕለት ይባላል። የዕለት መጀመሪያ ይባላል። ጥያቄ ልጠይቃችሁ። እሑድ መቼ ነው የተፈጠረው? ኩስ ቀጥዩ እንጂ ፈራሹ ጀመረው ተወች። እሑድ የተፈጠረው መቼ ነው ከተባለ በመጀመሪያ የዕለተ ሰኑይ ስነ ፍጥረት